ነገርህን ነክቶ ካልሆነ በቀር በሰላም እንደዚህ አትለኝም። እኔ ጭራሽ ብለሽ እያደረኩ ባለውበት ሰላም ምን ነክቶን መጣው? ከዛ ምን ይነካኛል? በሰላም ማነው? እሺ እንደዚህ 5 ቀን በሙሉ ማለት ነው እየተዝናናው ነበረ፣ እንደፈለኩ እየሆንኩ ነበረ እዛ ወሬ ከነገረ ሰው ጋር እንደፈለኩ። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ናችሁልኝ? እንዴት ቆያችሁ? እንዴት ሰነበታችሁ? አለው ፈጣሪ ይመስገን ደህና ነኝ። እንግዲህ ሁላችሁም ታውቃላችሁ ባለፈው ሰሞን አዲስ አበባ እና ኤፍሬም ጋር ነበርኩኝ። እና ኤፍሬም ጋር አይደለም ለመሄድ ያሰብኩት የነበረው እዚህ ሆኜ ቪዲዮ ሰርቼላችሁ ምናምን ነው የሄድኩት። ያው አንዳንድ ፕራይቬት የሆኑ ነገሮች ወደ ቪዲዮ ስለማይመጡ ብዙ ነገሮችን አላሳያችሁም። ነገር ግን ከነ ኤፍሬም ጋር የነበረኝን ጊዜ እያንዳንዱ ነገር አሳይቻችኋለሁ። ከናንተ ጋር ከነ ኤፍሬም ጋር ጥሩ ቆይታ ነበረኝ፣ ደስ የሚል ጊዜ ነበረኝ። እንግዲህ የሚያስደስቱ ነገሮች ነበሩ። እንግዲህ ኤፍሬምና ህያ ለመጋባት ቃል የተግባቡበትን ቀን አብሬያቸው ሄጄ አይቼ ነው ምናምን የፕሮግራሙ ታዳሚ ሆኜ ነው የመጣሁት። እና ቤተሰቦች እንግዲህ ከብዙ ቀናት በኋላ እንግዲህ ከ15 ቀን በኋላ ቡታጅራ ከተማ ተመልሻለሁ። ወደ ሀገሬ፣ ወደ ከተማዬ፣ ወደ ሚስቴ ሀገር ተመልሻለሁ። እንግዲህ እኔ የምሬ ነው የምላችሁ እግዚአብሔርን እንደዚህ ርቄ ሲሄድ ምናምን ሚስቴ በጣም ነው የምትናፍቀኝ። በቃ ወይ ይዣት ነገር አልሄድኩ አላገባዋት ወይ አስከትያት አልሄድ ቤት ይቆጣታል። የቤት ልጅ ነች ተባለ እና ግን ቤተሰቦቼ በጣም ነው ናፈቀችኝ ዮርዲ። እናንተ ግን ዮርዲ ናፍቀኛለች አላላችሁኝም። በጣም ነው የታዘብኳችሁ። ዮርዲ ያላብላችሁኛል ዩስ ምናምን ዮርዲ ሄደች ምናምን ዮርዲ ናፍቃናለች ምናምን ብላችሁኛል። እኔ ደግሞ በጣም ነው ናፈቀችኝ ከናንተ በላይ የምሬ ነው የምላችሁ። ካየኋት አይኗን ካየኋት 15 ቀን ሆነኝ። 15 ቀን ሙሉ አይኗን ሳላያት እኔዮ እና ዛሬ ሳልነግራት ነው እንደመጣሁኝ ምናምን አታውቅም። ነገር ግን እንደምመጣ ነግሬያታለሁ። እንደመጣሁ ታጅራ እንደመጣሁ ምናምን አታውቅም። አሁን ያለሁት እና ዮርዲ ሰፈር ነው። ደውዬላት የሆነ ሰው ዕቃ ያቀብልሻል ነይ ተቀበይልኝ እናንተ ሰፈር ትእዛዝ አለ ምናምን ብያታለሁ። ያው ኢፖክሲ ምናምን ሰራር ለሱ ትእዛዝ ተቀበይ ምናምን ብያት ነው። የሆነ ሰው ይመጣል ተቀበይው ዛኔና አንቺ ቪዲዮ የምንሰራበት ቦታ እናንተ ሰፈር ብያት መጣሁኝ እነሱ ሰፈርና የምሬ ነው የምላችሁ እንደዚህ ስንራራቅ ምናምን ካላየዋት ምናምን ስልክ እያወራን ራሱ የተጣላን ነው የሚመስለኝና አሁን ራሱ ድረስ የተጣላን እየመሰለኝ እንትን እያልኩ ነው። ስትመጣ አቅፋታለሁ ነው ወይስ በነገር እቀበላታለሁ ነው? እሱን ግን የሚወስነው የሷ ፌሻል ኤክስፕሬሽን ነው። ምክንያቱም ረጅም ቀን ሳሊያት ስትቆይ እሷም ታኮርፋለች፣ ደስ የማይላትም ምናምን። ያው ግን የሄድኩበትን ነገር ታውቃላችሁ። ለማንኛውም ግን ሁላችሁም ቤተሰቦቼ አዲስ አበባ ሲሄድ ብቻዬን አይደለም የሄድኩት፣ ቤተሰብ ነበረ ከኔ ጋር። ሙሉ ምርመራ ይደረግልህ ብዬ ነበር የሄድኩት። እግዚአብሔር ይመስገን የምሬ ነው የምላችሁ በጣም ደህና ነኝ፣ ምንም አልሆንኩም። እግዚአብሔር ይመስገን ደስ ብሎኛል። የእናንተን ጭንቀት ማለት የኔ ህመም የኔ ጭንቀት እናንተ ላይ ተጋብቶባችሁ የኔ ህመም አሳምማችሁ ነበር። ያው ሰው ቤት ሆኜ ምናምን እንደዚህ እነ ኤፍሬም ጋር ሆኜ አሞኛል ምናምን መረመር ነው የመጣሁት የሚለው ነገር ምናምን አልነገርኳችሁም ለእናንተም። ያው አንዳንድ ነገሮች እኔ እደብቃለሁ። እኔ እንደሌላ ዩቲዩበር ስላልሆንኩኝ ነገሮች ምናምን መደበቅ ምናምን ደስ ስለሚለኝ ነውና የኔ ተወዳጆች እንግዲህ ይው ጋር ደውዬላታለሁ። ብዙ እንትን አልኩባችሁ። ይሁን 15 ቀን ካገኘኋት 15 ቀን እና በዚህ 15 ቀን ውስጥ ምን አይነት የመናፈቅ ሁኔታ ላይ ትሆናለች የሚለው ነገር ከኔ ጋር አብራችሁ ታያላችሁ። ሁላችሁም ይሄንን ቪዲዮ ካያችሁ ሰብስክራይብ ያደርጋችሁ ተቀላቀሉ። ወዳችኋለሁ። ኑሩልኝ። ሰጃት ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን እንቻልኳታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን እንቻልኳታ ፍጹም ጨዋነትሽን እንግዲህ
ቤተሰብ ስመለስ ጸጉሬ አድጎ ነው የተመለስኩት እና እችላለሁ። ደነገጥኩ። ሳየሽ ጌታን ሴትዮ እንዴት እንዳየችኝ የኔ ፍቅር እንዴ ቆይ ቃል ልቀበል አይደል እንዴ አልከኝ? አዎ ዕቃ ተቀበል ያልኩሽ። ዕቃ እኔ ያንቺ ዕቃ እኔ ያንቺ ንብረት የኔ እናት እናቴ እንዴት እንደናፈቅሽ ተመለሽ አስደነገጥኩኝ። ናፈቅኩሽም ነበር በጣም ነበር የናፈቅኩኝ። ደነገጥኩኝ። እሺ ነው አናፈቅኩሽም ጌታን ይኸውልህ በጣም ስለናፈከኝ ማለት ነው። በቃ ደብሩኝ ከፍቶኝ ምናምን ነበር አኩርፊ ነበር እኮ ለውረታ አኩርፊ እንትን ነው በጣም ናፈከኝና ጌታን ስትናፍቀኝ ያቆረፍ እና እሺኝ እናት እና ቆይ ልመጣ ነው አትለኝም? ሰርፕራይዝ ላደርጋት ነበረ። ሰርፕራይዝ የምትሆንም አይነት ልጅ አይደለችም። እንዴት እኔ አንቺ ከ15 ቀን በኋላ ቡታጅራ ድረስ ብመጣ ሌላ ጊዜ እኮ ከአዲስ አበባ ስመጣ እንጣላለን። በቃ የሆነ ነገር ያጣላናል። በሆነ ነገር ተጣልተን ምናምን ነው የምንገናኘው። አሁን ግን እግዚአብሔር ምንም አልተጣላንም፣ በሰላም ምናምን አለቀቀኝ። ተኛ አትሰሚኝ አንተ ሰፈር ላይ ነው ያለው ነውኛ አትሰሚኝ። በቃ እኔ ትናፍቀኛለች። ደስ ብሎኛል። የኔ አባት እንኳን ደህና መጣ። እሺ እንትን ልበል። ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገን በጣም ደህና ነን። ከቪዲዮ በጣም በቪዲዮ ከመጣው ስለቆየው ማለት ነው ንግግር እየጠፋብኝ ነው። እና የኔ ቤተሰቦች እረፍ። ምንድን ነው የምታረገው? ላውራበት ማለት ማውራውን ነገር እያስጠፋብኝ ነው እና ማለት ነው ሳይነግረኝ ነው የመጣው እቃ ምናምን እኔ አኩርፌ ነበረ ማለት ግን ቆይ ስሞኝ ደህና ነህ? የኔ አባት ደህና ነኝ። በጣም ተጨንቄ ነበር እና ለዛ ነው እንደውም ያላኮረፍኩ እና ያልተጣላሁክ እዛ ቪዲዮ እያየሻን ነበር እኮ እንትን ስላልኩ ነው እንጂ ማለት ነው ባያምህ ኖሮ እንትንል ነበረ በቃ አኮርፍ ነበረ በደንብ ማለት ነው። እና ቤተሰቦቼ እውነት እናንተን በጣም ናፍቃችሁኝ ነበር። 15 ቀን ሆነኝ ቪዲዮ ላይ ከመጣሁ ታውቃላችሁ። እኔ ዊና ከሌለ ከቤት ራሱ አልወጣም። ማርያም በቃ 15 ቀን ሆነኝ እኮ ከቤት ራሱ ወጣሁ። የስራ ራሱ እየሰራሁ ነበር። አዎ ጌታን አልወጣሁም። አሁን ከባዱን ውሸት ይውልኝ እኔ ከዚህ ሀገር ስወጣ እንደኔ ሆኖ እዚህ ሰፈር የሚያገኝሽ የሆነ ውሽማ እንዳለሽ ተነግሮኛል። እኔ እየሳኩኝ አይደለም። የት ሰፈር ማን ነው ያ ልጅ ማን ነው? የቱ ልጅ? እኔ አዲስ አበባ ሲሄድ ሰፈር መጥቶ የሚያገኝ ይኸውልሽ፣ ስሚኝ አንተ ስትሄድ ያው የብቸኝነት ስሜት እንዳይሰማኝ መጥቶ ምናምን ሰፈር ላይ አለሁልሽ ከጎንሽ ምናምን ይለኛል። አሪፍ ነው። እኔ ከዚህ በኋላ እዚህም ሀገር ስለማልቀመጥ ስለሚሄድም እግጅሽን አትንኪኝ። ዘላቂ የሆነ እንደኔ አንተ ናፍቀኛል። ስነ ስርዓት ይኑር። ዘላቂ የሆነ ባል አገኘ ውሸችን ተንበይ። እኔ ይኸውልሽ ዮርዲ ነገር ስሚኝ፣ አዳምጪኝ። እኔ ውሸት አይደለም እያወራሁ ያለሁት። እኔ ስሄድ እኔ መሄዴን እያወቅሽ እሺ በቃ መቅረጽ አልፈልግም። ያማን ኒሚና አረ በጌታ አይደለም እየቀለድኩ አይደለም በለኝ መጀመሪያ ማለት ነው። ቀሊን አይደለም በለኝ። እያዳመጥሽኝ ነው አይደል? አዎ እያዳመጥኩ ነው። እኔ መጀመሪያ በነገር እንዳልቀበልሽ ብዬ ነው ናፍቀሽኛል ምናምን ብዬ ሰላም ልሽ የመጣሁት። እንደውም እንደዚህ አይነት ወሬ እንደዚህ ሚዲያ ላይ ምናምን እንደዚህ አላወራም ብዬ ነበር። አንተ ማል እንዴ 15 ቀን ሙሉ ከቤት አልወጣሁም ምናምን ብለሽ ማርያምን ከቤት አልወጣሁም። አንተ ማል እንዴ ማርያም ብዬሻለሁ እንዴ? ይኸው እኔ አንድ ቀን ነው መሰለኝ የወጣሁት። ጌታን አንድ ቀን ነው የወጣሁት። 15 ቀን አልወጣሁም። ከዛ አንድ ቀን ነው የወጣሁት። አንድ ቀን ያገኘሽው አይደለም ጌታን አንተ ማል እንዴ? አንድ ቀን ያገኘሽው አንተ ማን ነው ማገኘው? አንተ ማንን ያገኙት? እንዴት ትኛለሽ አንቺ? ውሽማሽን አዎ ምንድን ነው አስነክተው የመጣኸው? እኔ ሞኙ እኔ አንቺ ወዳጅ ምንድን ነው አስነክተው የመጣኸው? እኔ ሞኙ የትም ለየትም እኔ እንትን ብያለሁ ብዬ ደርሻው ደልድዬ እመጣለሁ። አንቺ ግን እዚህ ምን እየሆንሽ ጠብቂኝ። ስንት ነገር ደግሰሽ እኔን ትጠብቂኛለሽ። የምን ድግስ? ለምን ድግስ ነው የምታወራው? አንተ የምርህን ነው እንዴ? ከእኔ ጋር መጣላት ፈልገህ ነው? ከእኔ ጋር መጣላት ፈልገህ ነው ወይ? ያማሃል እንዴ? እኔ ከቤት አልወጣሁም እያልኩኝ ምን ስለምን ሽማ ነው የምታወራው? ያማታል እንዴ? ምን አንተ ራስህ ያማሃል? ምንድን ነው አስነክተው የመጣኸው? ሲጀመር እዛ እንዴ ምንድን ነው የምነካው? ጤነኛ ነኝ፣ እጅግ በጣም ጤነኛ ሰው ነኝ። እጅግ በጣም ጤነኛ ሰው ነኝ እኔ።
አይ እያደረክ የነበረው ሕክምና የሆነ ነገር ነክቶ ካልሆነ በቀር በሰላም እንደዚህ አትለኝም። ምን ጭራሽ ብለሽ እያደረኩ ባለሁበት ሕክምና ልትቀልጂብኝ አይደለም? እሺ የኔ ፍቅር ማን ያለክሽ? አትንኪኝ ሳትነኪኝ ማውራት አትችይም። ወይኔ ሳትነኪኝ አውሪ። ማን ያለክ? የሰው ወሬ ሰምተን የመጣኸው እንካ ሂድ። እሺ እዛ ካለ ሰው ጋር ጥሩ ጊዜ ማሳለፍ ትችላለህ። እሰይ ደጋር አንቺ ጥሩ ጊዜ እያሳለፍሽ ስለሆነ እንደውም አለኝሽማ። እስቲ ማን አንቺ ጥሩ ጊዜ እያሳለፍሽ ስለሆነ እንደውም 15 ቀን በሙሉ ማለት ነው እየተዝናናው ነበረ፣ እንደፈለኩ እየሆንኩ ነበረ። እዛ ወሬ ከነገረ ሰው ጋር እንደፈለክ መሆን ትችላለሽ። ቪዲዮውን ይዛልኝ እንዳው ይኸውልሽ ስሚ፣ እንደዚህ አይነት ወሬ ሲወራ እንደዚህ ጓባ ለምናምን አይደለም። ቪዲዮውን ይዛልኝ ሂድ። እኔ ቪዲዮን አይደለም እኔ ራሴ ከዚህ ሀገር ልሄድልሽ እኮ። አረ አሪፍ ነው። እኔ ራሱ ልሄድልሽ። አሃ ይመችሻል፣ ይመቸኛል አልሽ። አንተ ማል እንዴ ሁሌ ታገኘዋለሽ። እኔ ስላለሁኝ እዚህ ሀገር ስላለሁኝ አታገኙም። ምክንያቱም እኔ ሰው ስለሚነ አንቺ እኔ ይኸውልሽ ስሚ፣ ከኔ አንድ ቅንጣት ታክል አንቺ እኔ የበረሮ እርጉስ ማቅልጅ ነኝ፣ የዝንብ ጠንጋራ ማቅልጅ ነኝ፣ የእንሽላሊት አንካሳ ማቅልጅ ነኝ። አይደለም እቺ በሰላም ነው የመጣው አይመስለኝም። ኧረ እግዚአብሔር ይመስገን በሰላም ነው የመጣሁት። በሰላም ምን ነክቶ ነው የመጣው? ከዛ ምንም ይንከኝ ምን ይነካኛል? በሰላም ማን ነው? እሺ እንደዚህ አይነት ወሬ ለቃቅሞ ነገረ? ወሬ ለቃቅሞ አይደለም ያደረግሽው ነው የነገሩኝ። ወይ ተለቃቅሞ ነገር የለም አለ እንግዲህ እያመሸሽ ነው የምትገባው ምናምን አላሉ እና በቀን እኮ አይደለም የምታገኙ በማታ እስከ 7 ሰዓት ምናምን እስከ 8 ሰዓት አዳር ውጭ ታድራለሽ ምናምን አላሉ። አይ እኔ እንደዚህ አይነት እስከ 7 ሰዓት እስከ 8 ሰዓት የምሰራበት አንተ ያማል እንዴት ጀመር? ምን ሆነሃል? አሁን እንትን ልልሽ ነው የመጣሁት 15 ቀን ሙሉ ሳላገኝሽ 15 ቀን ሙሉ ሳንተያይ የት ነበርክ ብለሽ ማን ነው ነግሬሽ እንደዛ የት እንደምሄድ የት እንደነበርኩ እንደዛ ያንን ሁሉ ነገር ነግሬሽ አንቺ ግን የኔን መሄድ እንትን አድርገሽ ይደብራል። እውነት ይሁን እኔ ላንቺ ብዙ ዋጋ ከፍያለሁ። ምን ሆነሃል? እኔ አፈቅርሽ ነበር ባትር ተንጠልጥዬ የሬማ ይወርድዬ ጉማዬ መላት ዘይድሞ ይሷን የሚረታ መላሳት ፈጥሞ ይሷን የሚረታ እኔ ሰው ወድጄ መቼም አልበረታ የኔ አበባ አንቺ ከወንድ ጋር ተገኝተሽ እናቱ ሽንቱን በቂጡ ነው ማመጣለት ከአንቺ ጋር ወንድ ይሁን ከአንቺ ጋር ወንድ ታየ በባል እንደዚህ ነው እንደማወራው የኔ ወርቅ አንቺን አይደለም እንደዚህ ልልሽ ማን ልትሆኚ እንደዚህ የሚጠረጥርሽ ሰው እንኳን ደንቆሮ ነው ማረገው በጥይት ጆሮ ላይ እንደዚህ በጥቼ ማለት ነው። የኔ እናት እንኳን መጣልኝ ኤፍሬም ምን እንዳለ ታውቂያለሽ? የእናትሽ ሆድ ውስጥ ብትገቢ ራሱ እኔ ነኝ ማገባሽ። የመርሄ ነው እኔ ተወዳጆች እንግዲህ ይሁን በትንሹም ቢሆን ሰርፕራይዝ ላርጋት ብዬ ፕራንክ ሰርፕራይዝ አይደለም ፕራንክ ነው ያደረገኝ። እኔ ደግሞ ማለት ነው እግዚአብሔርን ብቻ በሰላም ያገናኘን አይበገሬው እኔ ትክክለኛ አይበገሬው ሆኛለሁ እና የኔ ተወዳጆች እጅግ በጣም ወዳችኋለሁ። ዮርዲ እንግዲህ በምትወዱት ምናምን ቀልዶቿ ትመለስላችኋለች፣ ፕራንኳ ትመለስላችኋለች። እኔን ካገኘችኝ እወዳችኋለሁ። የሆነ አግኝቻታለሁ ከ15 ቀን በኋላ እንግዲህ አሪፍ ጊዜ ይኖርናል ከካሜራ ጀርባ። ቻው